ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጽናት ሚዲያም የዘወትር ተከታታዮቻችን እንደምን አምሽታችኋል። ለአሁኑ ያሰባሰብናቸውን አበይትና ሰበር መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። በመረጃ ሰዓታችን ከሀገር ውስጥና ከባህር ማዶ አካተናል። እስከ ፍጻሜው አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እናስቀድም። መንግስታዊው ተቋም ኢሰመኮ ለብሔራዊ ምርጫ ቦርድ ማሳሰቢያ ሰጥቷል። ምርጫ ቦርድ በበኩሉ በዚህ ዓመት በሚካሄደው ሀገር አቀፍ ምርጫ ላይ ነፃና ፍትሃዊ ምርጫን ሕገ መንግስቱ በሚፈቅደው መጠን አካሂዳለሁ ብለዋል። ግጭት በተቀሰቀሰባቸው አካባቢዎችም ምርጫ ይደረጋል የሚል ምላሽም ሰጥቷል። ዝርዝሩ ተዘጋጅቷል፣ የምታደምጡት ይሆናል። በቀድሞው የህወሓት አባልና የትግራይ ክልል ጊዜያዊ ፕሬዝዳንት የነበሩትና አሁን ደግሞ የብልጽግናው መንግስት ተደማሪና የስምረት ፓርቲ ተጠሪ አቶ ጌታቸው ረዳ የሚመሩት የሐራ መሬት ተብሎ የሚጠራው ታጣቂ ኃይል ከህወሓት በኩል አዲስ ወታደሮችና ታጣቂዎች እየተቀላቀሉት መሆኑን አስታወቀም። የምታደምጡት ይሆናል። የኦሮሞማው አቶ ሽመልስ አብዲሳ የሚያስተዳድረው ኦሮሚያ ክልል ከሰሞኑ በአዲስ መልክ የንጹሃን ሰዎች እገታና ዝርፊያ ዛሬም ተጠናክሮ ቀጥሏል። በኦሮሚያ ክልል አርሲ ዞን መርቲ ወረዳ አቦምሳ ከተማ ለመድረስ ጥቂት ኪሎ ሜትር ሲቀረው ልዩ ቦታው አይፋ ዳገት ላይ 31 ንጹሃን ዜጎች ታግተው ተወስደዋል ተብሏል። ተሰሙታላችሁ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳንና በደቡብ ሱዳን መካከል በምትገኘው አወዛጋቢና በነዳጅ በበለጸገችው የአብዬ ክልል የሚገኘውን ጊዜያዊ የጸጥታ ኃይል ተልዕኮም ለ1 ዓመት አራዝሟል። በሌላ ዜና ደግሞ የኡጋንዳው ፕሬዝዳንት የባህር በር ካላገኘን ጦርነት ይኖራል ማለታቸውን ተከትሎም ኬንያ ስጋት ላይ ወድቃለች። በምሽት የመረጃ ሰዓታችን የምታደምጡት ይሆናል። የተወደዳችሁ አድማጭ ተመልካቾቻችን አብራችሁን ስትቆዩ እነዚህንና ሌሎች አጫጭር መረጃዎችን በምሽት የመረጃ ሰዓታችን እናስደምጣችኋለን። አብራችሁን ቆዩ። በቀድሞው የህወሓት አባልና የትግራይ ክልል ጊዜያዊ ፕሬዝዳንት የነበሩትና አሁን ደግሞ የብልጽግናው መንግስት ተደማሪና የስምረት ፓርቲ ተጠሪ አቶ ጌታቸው ረዳ የሚመሩት የሐራ መሬት ተብሎ የሚጠራው ታጣቂ ኃይል ከህወሓት በኩል አዲስ ወታደሮችና ታጣቂዎች እየተቀላቀሉት መሆኑን አስታወቀም። የህወሓት ታጣቂ ወደ ሐራ መሬት በገፍ እየተቀላቀለም ይገኛል። በትግራይ ክልል የማያባራ የዘር ፍጅትና እልቂት በሰማይ ድሮን በምድር ታንክ አሰልፎ ከ2 ዓመት በላይ ጦርነት አካሂዶም በመጨረሻም በስምምነት ያጠናቀቁት የህወሓትና የፌዴራል መንግስቱ ለዳግም ጦርነት ቅስቀሳ ያካሄዱና ስምምነቱን የጣሱ ቢሆንም የህወሓት ታጣቂዎች ቲዲኤፍ እና ቲፒኤፍ በማለት አፈንግጠው ለሁለት መከፈላቸው ተሰምቷል። አርሚው ከህወሓት አደረጃጀት አፈንግጦ በመውጣት የህወሓትን ቡድን መቅበርና ትግራይን ማስተዳደር ዋነኛ ዓላማው አድርጎም እየተንቀሳቀሰም ይገኛል። በአመራሩ መከዳቱንና በጠርነፋና አዲስ አደረጃጀት ስም የሻዕቢያ ታጣቂ መውደቁን የተረዳው በርካታ የህወሓት ታጣቂ ያገኘውን አጋጣሚ ሁሉ እየተጠቀመ ወደ ሐራ መሬቱ ኃይል መቀላቀል መጀመሩም ታውቋል። ነባሩን የአርሚ አደረጃጀት በማፍረስ አዳዲስ ሬጅመንቶችና ክፍሎችን ለመጨመር በሚል ህወሓት ያደረገው እንቅስቃሴ አዲስ ኪሳራን እንጂ ውጤትን ሊያስገኝለት አልቻለም። ይህ በእንዲህ እንዳለም በትግራይ ክልል ህገወጥ የወርቅ ማዕድን ማውጣት ወንጀል ተስፋፍቷል። በትግራይ ክልል አካባቢ አውዳሚ የሆኑ ከቁጥጥር ውጭ የሆኑ የማዕድን ቁፋሮዎች እየተከናወነ መሆኑን ተጋልጧል። በህገ ወጥ የወርቅ ማውጣት ስራ ላይ የተሰማሩ የውጭ ኢንቨስተሮችን በትግራይ ክልል በነፃነት ወርቅ እንዲያወጡ ለማድረግ በሚል ክልሉን የግጭት ቀጠና ለማድረግ እየተንቀሳቀሱ እንደሆነም ለማወቅ ተችሏል። ይህ እንዲሆን የህወሓት ከፍተኛ አመራሮች በሚሊዮን ዶላሮች ስምምነት ላይ መድረሳቸውን የምርመራ ጋዜጠኝነት ቢሮም ይፋ አድርጓል። ህዝብ ይህንን ወንጀል በጥብቅ እንዲቃወምና እንዲታገል ቢሮው ጥሪ አቅርቧል። መንግስታዊ ተቋም ኢሰመኮ ለብሔራዊ ምርጫ ቦርድ ማሳሰቢያ ሰጥቷል። ምርጫ ቦርድ በበኩሉ በዚህ ዓመት በሚካሄደው ሀገር አቀፍ ምርጫ ላይ ነፃና ፍትሃዊ ምርጫን ህገ መንግስቱ በሚፈቅደው መጠን አካሂዳለሁ ብሏል።
ግጭት በተቀሰቀሰባቸው አካባቢዎችም ምርጫ ይደረጋል የሚል ምላሽም ሰጥቷል። ኢሰመኮ በ2013 ምርጫ የተስተዋሉ እክሎች ዘንድሮ በሚካሄደው ምርጫ እንዳይደገሙ ጥንቃቄ ማድረግ እንደሚገባ በመጥቀስ ቦርዱን አሳስቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ይህንን ማሳሰቢያ የሰጠው ከብሔራዊ ምርጫ ቦርድ ጋር በቀጣዩ ምርጫና ሰብአዊ መብቶች አያያዝ ዙሪያ ከመከረ በኋላ በትናንትናው ዕለት ባወጣው መግለጫ ነው። ኢሰመኮ ውይይቱን አስመልክቶ ባወጣው መግለጫ እንዳይከሰቱ ያላቸውን እክሎች ባይገልጽም በ2013 ባወጣው ሪፖርት ግን ዘርዝሯቸውም ነበር። ኢሰመኮ በሪፖርቱ በምርጫው መዳረሻ ቀናትና በምርጫው ዕለት ክትትል ባደረገባቸው በተወሰኑ የምርጫ ክልሎችና ጣቢያዎች እንዲሁም ከምርጫው ዕለት ጥቂት ቀናት በፊት በምርጫው ዕለትና ከምርጫው ቀን በኋላ የደረሱትን የሰብአዊ መብቶች ጥሰቶች ገልጾም ነበር። የሰው ሕይወት መጥፋትና የአካል ጉዳት፣ ተገቢ ያልሆነ ስር፣ በመራጮች ላይ የደረሰ ማስፈራራት፣ በምርጫ ታዛቢዎችና ጋዜጠኞች ላይ ስለደረሰ መጉላላትና ማዋከብ፣ የምርጫው ሂደት ለአካል ጉዳተኞች ሰዎች ያለው ተደራሽነትና የሀገር ውስጥ ተፈናቃዮችን የተሳትፎ መጠን በሚመለከት ባወጣው የመጀመሪያ ደረጃ ሪፖርት አስረድቶም ሊወሰዱ ስለሚገባቸው እርምጃዎች ምክረ ሀሳብ መስጠቱም ይታወሳል። በተጨማሪም ጥፋተኛ በሆኑ ሰዎች ላይ በአፋጣኝ ምርመራ በማድረግ ተጠያቂነታቸው እንዲረጋገጥ ጠይቆም ነበር። ኮሚሽኑ በሕግ የተሰጠውን ምርጫ በወቅቱ የሰብአዊ መብቶች ክትትል የማድረግ ኃላፊነቱንና ተግባሩን በአግባቡ እንዳይወጣ የሚያግዱ፣ የሚገድቡ ወይም የሚያሰናክሉ ሁኔታዎች በተለይም የምርጫ ጣቢያዎችን ያለ እንቅፋት የመጎብኘት አስፈላጊነትና የእስር ቦታዎችን ያለ ቅድሚያ ማስታወቂያ የመጎብኘት አስፈላጊነት በሚመለከት ለወደፊቱ ማናቸውንም አይነት እንቅፋት እንዳይከሰት ጉዳዩ የሚመለከታቸው አካላት ሁሉም ተገቢውን እርምጃ እንዲወስዱ ማሳስቦ ነበር። ኮሚሽኑ በባለፈው ምርጫ እነዚህን እክሎች ቢዘረዝርም ከቀናት በፊት ከብሔራዊ ምርጫ ቦርድ ጋር ያካሄደው ውይይትን ተከትሎ ባወጣው መግለጫ ዳግም ከመጥቀስ ተቆጥቧል። ይሁንና ግን ምርጫ ቦርዱ በሀገሪቱ የተለያዩ አካባቢዎች ግጭቶች ያሉ ሲሆን ሰባተኛው ሀገር አቀፍ ምርጫ ይካሄዳል ወይ ተብሎ ለተጠየቀው ምላሽ ምንም የሰጠው ምላሽ የለም። የሀገሪቱ መንግስት ብልጽግና ፓርቲ ግን ሀገሪቱ ሰላም ነች፣ ምርጫም ጊዜውንና ሰዓቱን ጠብቆ ይካሄዳል ያለ ሲሆን በሁሉም የሀገሪቱ ክፍሎች ግጭቶችንና የከተሞች አመፅ እንዳሉና የእርስ በርስ ጦርነቶች በአማራም በኦሮሚያና በትግራይ ክልሎች እንዲሁም ከጎረቤት ሀገር ኤርትራም ጭምር እንዳሉና ተጠናክረው እንደቀጠሉም ያሳያል። የኦሮሞማው አቶ ሽመልስ አብዲሳ የሚያስተዳድረው ኦሮሚያ ክልል ከሰሞኑ በአዲስ መልክ የንጹሐን ሰዎች እገታ ዛሬም ተጠናክሮ ቀጥሏል። በኦሮሚያ ክልል አርሲ ዞን መርቴ ወረዳ አቦምሳ ከተማ ለመድረስ ጥቂት ኪሎ ሜትር ሲቀረው ልዩ ቦታው አይፋ ዳገት ላይ 31 ንጹሐን ዜጎች ታግተው ተወስደዋል ተብሏል። በትናንትናው ዕለት ህዳር 5 2018 ዓ.ም ከናዝሬት ከተማ ወደ አቦምሳ የሚጓዝ የህዝብ ማመላለሻ መኪና ሰዎችን ጭኖ በሚጓዝበት ወቅት አይፋ ዳገት በሚባል አካባቢ ላይ ሲደርስ የታጠቁ ኃይሎች መንገድ በመዝጋት ተሽከርካሪ መኪናውን በማስቆም 31 ንጹሐንን አፍነው ወደማይታወቅ ስፍራ መውሰዳቸውን እንዲሁም እስካሁን ድረስ በግፍ የታገቱት ንጹሐን ዜጎች የት እንዳሉ፣ በምን ሁኔታ ላይ እንዳሉ ማወቅ አልቻልንም ሲሉ ሁለት ስማቸው እንዳይጠቀስ የፈለጉ የታጋች ቤተሰቦች ተናግረዋል። የታጋች ቤተሰቦች አክለውም በኦሮሚያ ክልል በሁሉም ቦታዎች በማንነታችን ምክንያት ንጹሐን ዜጎች እንታገታለን፣ በአሰቃቂ ሁኔታ እንታረዳለን፣ እንደለላለን፣ እንፈናቀላለን። ይህ ሁሉ ግፍ ሲፈጸም ግን አንድ ሰሚ አካል ግን ሊገኝ አልቻለም። በየጊዜው ዜጎች ይታገታሉ፣ ለመልቀቅ በሚሊዮን የሚቆጠር ገንዘብ ይጠየቃሉ። ገንዘቡ ከተከፈለ በኋላ ግን በአሰቃቂ ሁኔታ ይገድሏቸዋል። ኦነግ ሸኔም ሆነ መንግስት ነኝ የሚለው አካልም ለእኛ ልዩነት የላቸውም፣ ሁለቱም እየገደሉን ነው ሲሉም ተደምጠዋል። በኦሮሚያ ክልል በተለያዩ ቦታዎች መፍትሄም የታጣለት የማንነት ተኮር የሆነና የግድያ እንዲሁም የእገታ ዜናዎች ዛሬም እንደቀጠሉ ናቸው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳንና በደቡብ ሱዳን መካከል በምትገኘው አወዛጋቢና በነዳጅ በበለጸገችው የአብዬ ክልል የሚገኘውን ጊዜያዊ የጸጥታ ኃይል ለ1 ዓመት አራዝሟል።
በተካሄደው ድምፅ 12 አባላት ውሳኔውን ሲደግፉ ሩሲያ፣ ቻይና እና ፓኪስታን ድምፅ ከመስጠትም ተቆጥበዋል። ተልዕኮው እስከ ህዳር 2026 እንዲቆይም ተወስኗል። ምክር ቤቱ ከዚህ በኋላ የሚደረጉ ማናቸውም ተጨማሪ የተልዕኮ ማራዘሚያዎች በሁለቱ ሱዳኖች በኩል የሚታይ ተጨባጭ መሻሻል ላይ የተመሰረተ እንደሚሆን ጠንካራ ማስጠንቀቂያም ሰጥቷል። አሜሪካ ባቀረበችው የውሳኔ ሐሳብ መሰረት ከሁለቱ ሀገራት የሚጠበቀው ዋነኛው መሻሻል እንደ አውሮፓውያን አቆጣጠር በ2011 ደቡብ ሱዳን ነፃነቷን ስታገኝ በተስማሙበት መሰረት በዋናነት ለአብዬ የሚሆን የጋራ የፖሊሲ ኃይል ማቋቋም፣ ክልሉን ሙሉ በሙሉ ከወታደራዊ እንቅስቃሴ ነፃ ማድረግ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ እስከ ነሐሴ 2026 ድረስ ሁለቱ ሀገራት ያሳዩትን መሻሻል የሚገመግም ሪፖርት እንደሚያቀርቡም ታዘዋል። ይህ ውሳኔም የተላለፈው ሱዳን ከሚያዝያ 2023 ጀምሮ በከፋ የእርስ በርስ ጦርነት ውስጥ ባለችበትና የሱዳን ፈጥኖ ደራሽ ኃይሎች አርሴፍ በአብዬ አካባቢ እንቅስቃሴ በሚያደርጉበት ወቅት መሆኑን የጉዳዩን አሳሳቢነት ይጨምረዋል። በሌላ ዜናም የኡጋንዳው ፕሬዝዳንት የባህር በር ካላገኘን ጦርነት ይኖራል ማለታቸውን ተከትሎም ኬንያ ስጋት ወድቃለች። የምስራቅ አፍሪካ ማህበረሰብ አባል አገራት የሆኑት ኬንያና ኡጋንዳ በባህር በሩ ዙሪያ በቀረበ ጠንካራ አስተያየት ምክንያት በከፍተኛ ባለስልጣኖቻቸው መካከል የቃላት ምልልስ ውስጥ ገብተዋል። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ከአንድ ሳምንት በፊት ጥቅምት ወር ማብቂያ ላይ አገራቸው በኬንያ በኩል የህንድ ውቅያኖስ ይገባታል ብለው በይፋ መናገራቸው በአካባቢው ምን ያስከትል ይሆን የሚል ስጋት ቀስቅሷል። የፕሬዝዳንቱን ጠንከር ያለ ጥያቄና ፈርጣማ አቋምን ተከትሎ አንዳንዶች በምስራቅ አፍሪካ ሀገራቱ መካከል ወደፊት ግጭት ሊቀሰቀስ ይችላል እያሉ ነው። ፕሬዝዳንት ሙሴቬኒ ይህንን የተናገሩት ቅዳሜ ጥቅምት 29 2018 ዓ.ም በሰጡትና በሀገሪቱ የቴሌቪዥን ጣቢያ በተላለፈው ቃለ መጠይቃቸውም ነው። ቃለ ምልልሱ የተካሄደው የምርጫ ቅስቀሳ እያደረጉ በነበረበት በሀገሪቱ ምስራቃዊ ክፍል በምትገኘው ሙባሌ ከተማ ነበር። ፕሬዝዳንቱ በቃለ መጠይቃቸው ላይ የምስራቅ አፍሪካ ማህበረሰብ የመከላከያና የምጣኔ ሀብት ጥንካሬ ውህደትን ባስተባበሩበት ወቅት የባህር በር ባለቤትነትን ጉዳይን አንስተዋል። ሙሴቬኒ አራቱ የምስራቅ አፍሪካ ሀገራት በኢኮኖሚያቸው ስፋት መሰረት ወታደራዊና የጠፈር ምርምርን ጨምሮ የቴክኖሎጂ እድገት እንዳላቸው ተናግረዋል። አፍሪካ እንዴት ራሷን መከላከል ትችላለች? የምጣኔ ሀብት ውህደት ኢኮኖሚውን ያግዛል ሲሉም ተናግረዋል። ሙሴቬኒም ኡጋንዳ በባህር ዳርቻ ከሚገኙ ጎረቤቶች ኬንያና ታንዛኒያ ጋር ወጥ በሆነ መልኩ የባህር ላይ መብት እንዳላት በመግለጽ የማይቻል ከሆነም ወታደራዊ እርምጃዎችን ሊኖሩ እንደሚችሉም ፍንጭም ሰጥተዋል። የኔ ባህር የህንድ ውቅያኖስ ነው ያሉት ሙሴቬኒም ሀገሪቱ ያላትን የወደብ ማግኘት ጥያቄ ፍለጋ ከዲፕሎማሲ ይልቅ የብሔራዊ መብት ጉዳይ አድርገው አቅርበዋል። እንዲሁም ውቅያኖሶችና ወደቦች መላውን አህጉር ማገልገል አለባቸው በማለት አንዳንድ የባህር በር ያላቸው ሀገራትን በራስ ወዳድነት አስተሳሰብም ተችተዋል። በኬንያ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን የሆኑት ኮሪር ሲንጎይ በሰጡት ምላሽ አገራቸው በዓለም አቀፍ ሕግ እንዲሁም የግዛት መብትንና የተፈጥሮ ሀብትን ለሚመለከቱ የሕግ ማዕቀፎች እንደምትገዛ በመጥቀስ የኡጋንዳ መሪ ሀሳብ ከሕግ ውጭ መሆኑን አመልክተዋል። ኬንያ የኡጋንዳ ቁልፍ የንግድና የአቅርቦት አጋር ብትሆንም በጋራ የነዳጅ ማስተላለፊያ መንገድ ለመገንባት እንዲሁም የባቡር መስመር ለመዘርጋት ተይዘው የነበሩ የፕሮጀክት እቅዶች እስካሁን ድረስ ተግባራዊ አልሆኑም ሲል ቢቢሲ ዘግቧል። የተወደዳችሁ የጽናት ሚዲያ አድማጭ ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስላሉ። በሌላ የመረጃ ሰዓታችን እስከምንገናኝ መልካም ምሽት ይሁንላችሁ።